የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በሺዎች የሚቆጠሩ የአፋር ተወላጆች ህወሓት በትናንትናው ሌሊት ከተቆጣጠሯቸው የአፋር ክልል ቀበሌዎች መፈናቀላቸው ተሰምቷል። የአፋር ክልል ባለስልጣናት በህወሓት አማካኝነት አፋር ክልል ላይ ስለተፈጸመው ወረራ የሰጡትን አዲስ ቃለ ምልልስ እንመለከታለን። በአፋር የተፈጸመውን ሰሞነኛ የህወሓት ጥቃት ተከትሎ በወልቃይት ጠገዴ የወልቃይት ዘብ የተሰኘው የታጠቀ ኃይል ዝግጅት ስለማድረጉ ይፋ ሆኗል። ከስፍራው የመንግስት ባለስልጣናት ያሰራጩትን መረጃ እንመለከታለን። ከወደ ሱዳን ወደ አማራ ክልል ሊገባ ሲል ተይዟል የተባለው መጠነ ሰፊ የጦር መሳሪያ፣ እንደዚሁም መንግስት የቤተሰቦችን መኖሪያ ቤት ቀማይ ሲል አቧራ ስላስነሳው ዲያስፖራ አክቲቪስት ጉዳይ ዝርዝር መረጃዎችን ይዘናል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በሺዎች የሚቆጠሩ ሰዎች ህወሓት በትናንትናው ሌሊት ላይ በአፋር ክልል ወረራ ከፈጸመባቸው ቀበሌዎች መፈናቀላቸው ተሰምቷል። የአፋር ክልል መጋሌ ወረዳ አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን አስታውቀዋል። አስተዳዳሪው አብዱሸክ በራ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትላንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ይፋ አድርገዋል። ሙሉ ቀኑን ቦታ ይዘዋል። እስከ 12 ሰዓት ህዝቡ እየሸሸ ታጠቅ ቡድን ቦታ እያዘ ሄዷል። ከዚያ ማግስትም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በትናንትናው ምሽት የተፈጸመውን የህወሓት ጥቃት በዚህ መልኩ ገልጸውታል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በትናንትናው ዕለት ባወጣው መግለጫ ወንጅሎ ነበር። የአካባቢው ነዋሪ በተኩሱ ድምጽ ተደናግጦ መሸሹን የሚናገሩት የመጋሌ ወረዳ ዋና አስተዳዳሪ አቶ አብዶ ወደ ክልሉ እንቅስቃሴ ያደረገው እጅግ በጣም ብዙ መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትንም በግጭት አዋጅ በግልጽ አፍርሷል ሲሉ ነው የወነጀሉት። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዶ በዚያ ግንባር ሁሉ መጠነ ሰፊ አሁን በግልጽ ሊቆጠር የማይችል ኃይል ገብቷል ባናቸው። የታጠቀው ቡድን 6 እና ከዚያ አካባቢ መንደሮችን ይዟል። በቦታ ስፋት ግን ወደ 15 ኪሎ ሜትር ውስጥ ዘልቆ ገብቷል ሲሉም ከሰዋል። አስተዳዳሪው በታጠቀዎች ቁጥጥር ስር እንደሆነ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጉርአይ፣ ጉላዲዳና ዳልጊና የተባሉ መንደሮችን ነው። እንደ ዋና አስተዳዳሪው ገለጻ በታጠቀዎች እጅ ወድቋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተው ሄደዋል ብለዋል። ህዝቡ ገና ስላልተረጋጋ ምን ያክል ሰዎች እንደተፈናቀሉ መጥቀስ እንደማይችል የሚገልጹት አቶ አብዶ ተቆርጦ የቀረም ህዝብ አለ በማለት ነው የተናገሩት። የወረዳው ዋና አስተዳዳሪ በዚህ ሰዓት የተኩስ ድምጽ እንደሌለ ቢገልጹም ታጣቂ ቡድን ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። የአፋር ክልል መንግስት በትናንትናው ዕለት መግለጫው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንደዚሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቆ ነበር። የመጋሌ ወረዳ ዋና አስተዳዳሪ አቶ አብዶ የአካባቢ ሚሊሻና ህዝብ ካልሆነ በስተቀር እስካሁን ድረስ ታጣቂዎች ተቆጣጥረዋቸው ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል የለም ሲሉ ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ እስካሁን ድረስ ወደዚያ የመጣ ኃይል የለም ሲሉ የጠቀሱት ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሐራ መሬት ወይንም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ክልል የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ ቀርብላቸው አቶ አብዶ የተያዘው ቦታ ተኩስ የተከፈተበት አካባቢም እንደዛ የሚባሉ ሰዎች የሉም ባናቸው። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ኪዳነ በጉዳዩ ዙሪያ ለቢቢሲ በሰጡት ምላሽ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅነትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋርና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመውብናል ሲሉ ነው የከሰሱት። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውን ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ጀነራሉ ለዜና ምንጩ ተናግረዋል። የጸጥታ ዘርፍ ኃላፊው ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት፣ አሃዝ፣ ደሳ፣ ወጅራትና ገረባገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 ቀን ገረባገውና ደደርባ የሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ነው የወነጀሉት። ጀነራሉ አክለውም እንዲያውም እንጠያይ ከተባለ ብዙ ያስፈልግን ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን፣ ይህንን በይፋ ለህዝባችንም ግልጽ እናደርጋለን ሲሉ ነው የተናገሩት። የትግራይ ክልል ግዛት አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው አስተባብለዋል። ይህ በእንዲህ እንዳለ የአፋር ሚሊሻዎች ተፈጸመ ስለተባለው ጥቃት ምላሽ ለመስጠት ወደ ስፍራው መንቀሳቀሳቸው የተሰማ ይገኛል። በአፋር ክልል የሚንቀሳቀሰው የነጻ መሬት ተዋጊ ኃይል በማህበራዊ
ትስስር ገጹ ላይ የታጠቁ ኃይሎች ወደ ግዳጅ የሚንቀሳቀሱ ታጣቂዎችን ምስል አሰራጭተዋል። ሀራ መሬት ወይም ነጻ መሬት የተባለው የታጣቂ ቡድን የአፋር ሚሊሻ ኃይል የሻዕቢያ ፈረስ ከሆነው በሞንጀርኖ ታጣቂ ቡድን የተወረደ ዳር ድንበሩን ለማስመለስ እንቅስቃሴ ጀምሯል ሲል አርዕስት በሰጠው በዚህ ምስል የአፋር ተወላጆች ትጥቅ አንግበው ሲንቀሳቀሱ ያሳያል። በትናንትናው ምሽት በአፋር ክልል የህወሓት ኃይሎች ጥቃት ፈጽመዋል መባሉን ተከትሎ በምዕራቡ ቀጠና የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር እንደሚያደራጅ የሚነገርለት የወልቃይት ዘብ የተሰኘው የታጠቀ ኃይል ዝግጁ ነኝ ሲል ይፋ አድርጓል። የወልቃይት ጠገዴ ወረዳ አስተዳዳሪ አቶ ክብረአብ ስማቸው ባስተራጩት መረጃ የተከዘ ዘብ ለሁሉም ነገር ዝግጁ ነው ብለዋል። የተከዘ ዘብ የህዝብ ዘብ ነው። ከህወሓት የአፋር ክልል ትንኮሳ ጋር በተያያዘ ወደ ወልቃይትም እንደሚመጣ እናውቃለን፣ ተዘጋጅተንበታል ባናቸው። በወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ ዘርፍ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ከታጣቂዎቹ ጋር የተነሱት ምስልም በዚህ ዝግጁነቱን በሚገልጽ የወልቃይት ዘብ የታጠቀ ኃይል ጋር አብሮ ተሰራጭተዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ከዚህ ጉዳይ አልወጣንም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ከዚህ ቀደም ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ የህወሓት ኃይል በአፋር የፈጸመው ወረራ በሻዕቢያ ትዕዛዝ የተፈጸመ ነው ብለዋል። ምክር ለኋላ ቀር ቡድን በሚል አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ የጻፉት ኋላ ቀር የሆነው ቡድን የፕሪቶሪያን ስምምነት ለማፍረስ የተለያዩ ትንኮሳዎችን ሞክሯል ሲል ይከሳል። ነገር ግን የፌዴራል መንግስቱ ታግሷል። አሁንም የፌዴራል መንግስትን ወደ ግጭት ለመጎተት በአፋር ክልል ትንኮሳ ተፈጽሟል ባናቸው። እንደ አቶ ጌታቸው ረዳ ጽሑፍ ከሆነ ይህ የሻዕቢያ አጀንዳ ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂዎቹ ጀነራል ፍሳ ማንጁስና ጀነራል ዮሐንስ ወይንም ጆን መዲድ ናቸው ብለዋል። የእንቅስቃሴ ለህዝቡ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ የገዳት እንቅስቃሴ ነው ያሉ ሲሆን እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላቸው አውቃለሁ ሲሉ ጌታቸው ጽፈዋል። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ትግራይን ከፌዴራል መንግስት ጋር በምን መልኩ የሚያጋጭ አጀንዳ የለውም፣ እናንተም እንዲሁ ሲሉ ምክራቸውን ለግሰዋል። እናም የትግራይ ሰራዊት ኋላ ቀር ሲሉ የጠሩት ቡድን የሻዕቢያ አጀንዳ መጠቀሚያ እንዳያደርጋችሁ መታገል ያስፈልጋል ሲሉ ምክራቸውን ለግሰዋል። ለሀገር መከላከያ ሰራዊቱ ላደረኩት አስተዋጽኦ የእውቅና ተሰጥቶኛል። የሱ ደግሞ ኪራይ ቤት ገዛዋለሁ ከፈለገ ካምፓኒውን እንትኑን ራሱ ተቋሙን ነው መገዛለን። የቤተሰቦችን መኖሪያ ቤት መንግስት ቀማኛ ነው ዲያስፖራ መነጋገሪያ ሆኗል። ከሰሞኑ አቦራ ያስነሳው ይህ ዲያስፖራ የመከላከያ ሰራዊት የክብር አባል በማህበራዊ ትስስር ገጽ ላይ በስፋት ያሰራጩ ስለሚገኘው መነጋገሪያ አጀንዳ ተከታዩን ዝርዝር መረጃ እናገራቸው። ይህ ሰው የመከላከያ ሰራዊት የክብር አባል በሚል እውቅና ከተሰጠው ጥቂት ቀናት በኋላ ነው በፍርድ ቤት የተያዘን ጉዳይ በማህበራዊ ሚዲያ አጀንዳ ማድረግ መርጧል የተባለው። ግለሰቡ አንተን አብራም ይባላል። ከለውጡ በፊት በነበረው ስርዓት የቤት ልጅና ልዩ ተጠቃሚ ነበር በሚል በርካቶች የተጠቀሱት የነበረ ሲሆን በዘመን ኢህአዴግ የኢትዮጵያ ነጻ ጋዜጠኞች ማህበር ፕሬዝዳንት የነበረ በመሆኑም በበርካቶች ይታወቃል። በቅርቡ የመከላከያ ክብር አባል የሆነው ይህ ግለሰብ ፍርድ ቤት የወሰነውና በክርክር ላይ የሚገኝ ጉዳይ ወደ ማህበራዊ ትስስር ገጽ በማምጣት ቤት ተቀማው በሚል ያራገበው ጉዳይ መነጋገሪያ ሆኗል። ይህን የተመለከቱ ሰዎችም ብርቱ ጥያቄ ማንሳት ጀምረዋል። ነገር ግን ነገሩን በቅርብ የሚከታተሉ ሰዎች የሀገር መከላከያ ሰራዊት የክብር አባልነት የሚሰጣቸውን ግለሰቦች ማንነታቸውን መመርመር ብቻ ሳይሆን እንደዚህ አይነት ግለሰቦች በተቋሙ የክብር አባልነት ስም የግል ጥቅም ሲያሳድዱ የፍርድ ቤት ውሳኔን አዛብተው ሀገራዊ ተቋምን በተመለከተ የሐሰት መረጃ ሲያሰራጩ በህዝብ መሃል ጥርጣሬና አለመተማመን የሚፈጥሩ መረጃዎችን በማቅረብም የተቋማትን አመራሮችን ስም ሲያጠለሹ የተሰጠውን ክብር አባልነት ማንሳት ብቻ ሳይሆን በህግ ሊጠየቅም ይገባል ሲሉ ሞግተዋል። የቀድሞ ጋዜጠኛ አንተነን ክስ የሚያጣጥሉ የመረጃ ምንጮቻችን ለሸገር ታይምስ እንደጠቆሙት በቀደመው ስርዓት በርካቶች በትውቅና በጥቅም ትስስር ከባለስልጣናት ጋር ተመሳጥረው መኖሪያ ቤት የወሰዱ የመንግስት ንብረት የሆነ መሬትን ያጠሩ እጅግ በዝቅተኛ ኪራይ የተንጣለለ ቪላ ውስጥ የሚኖሩ ቀላል አልነበሩም። ከ2010 በኋላ ባለው መንግስታዊ ውሳኔ እነዚህ ሰዎች ከዚህ ቀደም የወሰዱትን የመንግስት ይዞታ በፍርድ ቤት ባለፈ ህጋዊ ክርክር መነሻ ለመንግስት እንዲያስረክቡ ሲወሰንባቸው እንደዚሁም ቀድሞ የለመዱትን የህገወጥነት ተግባር የማስተናገድ የሥራ መሪ ሲያጋጥማቸው በማህበራዊ ሚዲያ የደቦ ፍርድ ለማግኘት እየሰሩ ይገኛሉ በማለት ምላሽ ሰጥተዋል። ምንጮቹ አስገራሚ ነገር ይላሉ። አስገራሚው ነገር የድርጊት አሁን ላይ የሀገር መከላከያ የክብር አባል ነኝ የሚል ግለሰብ የተፈጸመ መሆኑ የጉዳዩን አሳሳቢነት በግልጽ ያሳያል ባናቸው። በተለይም ግለሰቡ በፍርድ ቤት ተከራክሮ ማሸነፍ ሳይችል ሲቀር ከለውጡ በፊት በህገ ወጥ መንገድ የወሰደው የመንግስት ቦታን ፍርድ ቤት ለፌዴራል ቤቶች ኮርፖሬሽን እንዲመለስ ከወሰነ በኋላ ነው የአመራሮችን ስም ለማጥፋት እንደዚሁም የግል ቂም ለመወጣት የሞከረው ሲሉ ማከለዋል። ምንጫችን ይቀጥላሉ። የዚህ የመኖሪያ ቤት ይዞታ ክርክር የጀመረው በስር የመጀመሪያ ፍርድ ቤት ሲሆን ኮርፖሬሽኑ ቦታውን ለፓርላማ አባላት መኖሪያ ፍሳሽ ቆሻሻ ማጠራቀሚያ ጣቢያነት የሚጠቀምበት ሲሆን በዚህ ቦታ ላይ በወረራ መልክ ይዞታውን ተቆጣጥሯል የተባሉት የከሳሹ አንተን አብርሃም ወላጅናት ወይዘሮ ሳራ ጀግሬ ቦታውን አስረክቡ ሲባሉ ከግለሰቦች በስጦታ ያገኙት ነው አልለቅም ማለታቸውን ተከትሎ ይዞታውን እንዲያስረክቡ በማለትም ክስ ተመስርቶባቸው ፍርድ ቤት ለፌዴራል ቤቶች ኮርፖሬሽን ወስነዋል። ከዚህ ውጪ የወይዘሮ ሳራ ወራሽነን የሚሉ ልጆች በሶስት የተለያየ ጊዜ የመቃወሚያ ቤቱታ በፍትሐ ብሔር አቅርበው በሶስቱም ላይ ተወስኖባቸዋል። አሁን ላይ ከአራቱ ተከራካሪዎች አንደኛው ልጅ የሆነው አንተን አብርሃም ሰበር ድረስ ጉዳዩን በመውሰድ በተቋሙ መልስ ተሰጥቶት ለምርመራ ህዳር 30 ቀን
ቀን 2018 ተቀጥሯል ሲሉ ነግረውናል። ይህ በእንዲህ እንዳለ ነው የመከላከያ የክብር አባል ነኝ የሚል ማድረግ ያስከትለው አንተነህ ያለ አግባብ ይዞታል በሚል በፍርድ ቤት ሂደት ላይ ያለን መሬት የሰበር ውሳኔ የተለየ አይሆንም በሚል የተቋሙንና የመሪዎችን ስም እያነሳ ስም ለማጠልሸት በማህበራዊ ትስስር ገጹ ወንጀላዎችን እያጎረፈ የሚገኘው ብለዋል። በተቃራኒው ግን ተቋሙ የፌዴራል ቤቶች ኮርፖሬሽን ባለፉት ጥቂት ዓመታት ውስጥ የ30 እጥፍ ገቢ እድገት በሀገሪቱ የቤቶች ዘርፍ አዲስ ምዕራፍ የከፈተ እንዲሆን አስችሎታል ሲሉ ተከራክረዋል። ለዚህ ደግሞ ተከታዩን ሪፖርት አጋርተውናል። ኮርፖሬሽኑ ከ7 ዓመታት በፊት ከነበረበት 300 ሚሊዮን ብር ዓመታዊ ገቢ ወደ 9.34 ቢሊዮን ብር በማሳደግ የ30 እጥፍ እድገት ያስመዘገበና ከቤቶች አስተዳደርነት ወደ የቤት ልማትና ግንባታ በመሸጋገር የገቢ ምንጮችን በማብዛት እንደዚሁም በራሱ አቅም ግንባታ እንዲጀምር በማድረግ የፋይናንስ ጥንካሬውን ያረጋገጡ ስራዎችን እንዳከናወነ ይጠቁማሉ። ጉዳዩን በቅርበት የሚከታተሉ የመረጃ ምንጮቻችን ለአንተነህ ወንጀላ በሰጡት ምላሽ ለውጡ የገፋቸውና ህግና ስርዓት ማስከበሩ ጥቅማቸውን የነካባቸው በአመራሩ ላይ በተለይም በዋና ስራ አስፈጻሚ ላይ ያነጣጠረ የተደራጀ የስም ማጥፋትና የሐሰት መረጃ ዘመቻ እያካሄዱ ቢገኙም ተቋሙ ህግ ማስከበር ብቻ ሳይሆን በስም አጥፊዎችም ላይ በህግ የሚጠይቅበት መንገድ እንደሚኖርም አመላክተዋል። የሰዓቱ ዜናችን እንደቀጠለ ነው። መነሻውን ከወደ ሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል በቁጥጥር ስር መዋሉን ፖሊስ አስታውቋል። የጦር መሳሪያውና ተተኳሹ ከሱዳን ወደ ክልሉ ሊገባ ሲል በምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። የጦር መሳሪያው ለህገ ወጥ ቡድን ሊደርስ የነበረ ነው የተባለ ሲሆን የምዕራብ ጎንደር ዞን ፖሊስ መምሪያ ለህገ ወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ፣ የክላሽ ካዝና፣ የድሽቃ ጥይት፣ የብሬን ጥይት፣ የክላሽ ጥይት በድምሩ በርካታ የጦር መሳሪያዎች በቁጥጥር ስር ውሏል ሲል አስታውቋል። የምዕራብ ጎንደር ዞን ፖሊስ መምሪያ ዋና አዛዥ የሆኑት ኮማንደር መስጋናው ካሴ በአራት ሞተር ብስክሌት ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጎ ቆብራ አድርጎ ጥላት ሲሉ ለጠሩት አካል ሊደርስ የነበረ ስለመሆኑ ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ቁጥር 4 ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዟል በማለት ኮማንደሩ ይፋ ስለማድረጋቸው የአማራ ክልል ኮሚኒኬሽን መረጃ ያሳያል። በዛሬው ዕለት ከወደ ሶማሊያ ግዛት ወደ ሱዳን ሚስጥራዊ የአውሮፕላን በረራ ስለመደረጉ የተሰማ ይገኛል። የሶማሊያ መከላከያ ሚኒስትር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን ይፋ አድርገዋል። ሚኒስትሩ መሐመድ ማሊም ፌቅ እንደገለጹት ከሆነ ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ ጦር አውሮፕላን በትናንትናው ዕለት ወደ ሱዳን ተጉዟል ባናቸው። የባለስልጣኑ ማረጋገጫ የተሰማው በሱዳን እርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብቷል የሚለው ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለትም በተደጋጋሚ ክስ ማቅረቡ ይታወሳል። ሙአሊም ፌቅ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ ስለመሆኑ መናገራቸውን የግል የሆነው ካሲማዳ ድረገጽ ዘግበዋል። ለሶማሊያ ህዝብ ከቦሳሶ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥም እንችላለን ያሉት የሶማሊያ መከላከያ ሚኒስትር ሆኖም ግን ምን እንደሚጭኑና ተልኳቸው ምን እንደሆነ አናውቅም ሲሉ ተናግረዋል። ቀደም ሲል የሶማሊያ ውጭ ጉዳይ ሚኒስትር አብዲ ሰይድ ሙሳ አሊ የከፊል ራስ ገዝ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤሚሬትስ ቃጫኝ አውሮፕላኖች ቋሚ ማረፊያ አድርጎታል ሲሉ ወንጀላቸው ተገልጿል። የሱዳን ወታደራዊ መንግስት አረብ ኤሚሬትስን የፈጥኖ ደራሹን ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ይከሳል። የአረብ ኤሚሬትስ መንግስት በበኩሉ ክሱን ደጋግሞ አጣጥሎታል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።